ትል ይወልዳል። ትናንትና ደስ የሚለው ነገር ልጁን ይዞት አለመሄዱ፣ ልጁን አስተኝቶት ነው ሄደው። ደስታን ግን ያው ትንሽ እንግዲህ መክረውም ቆንጥጠውም ሩታ ጋራ ይመለሳል። ሙሉ መረጃውን የማቀርብላችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ አዳዲስ ፈጣን መረጃ በዚህ ቻናል ለቃለሁኝ። ሰብስክራይብ ያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። ደስ ካለኝ መሀል ልጁን ይዞት አልሄደም ማለት ነው። ምክንያቱም ይዞት ሊሄድ ነበረ። እንግዲህ አብርሃም ያው አንዳንዴ ይፈጥናል። በችኮላ ወስኖ ልጁን ቀጥታ ይዞት ሊወጣ ነበረ። ነገር ግን አብሮት ያለው ልጅ እንግዲህ ታውቃላችሁ ከዚህ በፊት ሩታን እብድ መስሎ እንዲሁም ፕራንክ አድርጓት ነበረ ማለት ነውና እሱ ልጅ አይሆንም፣ መነጋገር አለብን፣ የማይሆን ውሳኔ እንዳትወስን፣ የማይሆን ነገር እንዳታደርግ ብሎ ልጁን ይዞት እንዳይሄድ አስመልሶታል ማለት ነውና አልጋ ቤት አስተኝቶት ነው እንደገና መጥቶ ተናዶ አንተ በፍቅር እሺ ልትል አልቻልክም ብሎ እንግዲህ ደስታን ለሁለት ይዘው ያስወጡት ማለት ነው። ውጭ ላይ ያስወጥተው እንግዲህ ድብድብ ይፈጠራል አይፈጠርም፣ ይፈጠር አይመስለኝም እንደኔ። ምክንያቱም እንግዲህ አብርሃምም ጓደኛውም እሱ እንግዲህ አስፈራርተውም ተቆጥተውም ቆንጥጠውም ሆነ ምን ብለው መክረውም ያባረሩታል። ጥበቃ ዘበኛ እስከሚመጣ ድረስ እንትን ይፈጥራሉ ብዬ አላስብም ማለት ነው። ትናንትና እንግዲህ ጥበቃውን ልጥራው ሲል ነበር ደስታ። አብርሽም ደግሞ እንግዲህ ያለው ግርግር ታውቃላችሁ። ጥበቃው ለማን ያዳላል ማለት ደስታውን ነው የመጣው። አብርሽ ደግሞ እንግዲህ ብዙ ጊዜ የቆየበት ቤት ነው ያንን ቤት እና እንደዛ ሲል እኔ ደስታ እዛ ጋም ግራ ገብቶኛል። ማለት እንዴት ምን አይነት ግንኙነት ቢኖረው ነው ጥበቃው ጋር የሚለው ይሰመርበት ማለት ነው። ያም ሆነ ይህ እንግዲህ ደስታን ሸኝተው ከዛም በኋላ ሩታ ጋር ተመልሶ ማስጠንቀቂያ እንደሚሰጥና እቤት መጥቼ እኖራለሁ እንደዚህ የምታደርጊ ከሆነ የሚል ነው የሚመስለኝ። ምክንያቱም ትናንትና እንግዲህ አብርሽ ልጁ ሳይሆን ያሳሰበው በጣም ተናዷል፣ ቀንቷል። ሲገባ ያልጠበቀው ነገር ነው የገጠመው። ስለዚህ በቅናት ስለተናደደ እንግዲህ ያው ያደረገውን አይታችሁ አንተና ምን ተሰማሽ? እሺ እኔ በእውነቱ ወላሂ ለአዚም በጣም ተናድጃለሁ። በአንዳንድ በኩል ማለት ምን አለ መሰለሽ አፍያዬ፣ እንደራሴ ሐሳብ ሰው የየራሱ ሐሳብ አለው። እንደራሴ ሐሳብ ትዳር በዘራ የሚሆን ነገር አይደለም። ይሄን አርገሽኛልና ይሄን ላድርግሽ አይደለም። ገብቶሻል? ያቺን ሴትዮ መመለስ የሚቻለው አንድን ሴት በደራ ሳይሆን በብልሃት በፍቅር ነገሮችን በማስተካከል ነው። እነሱ ግን አሁን ሁለቱም አብርሃምም ጋር ያለ ደራ አለ፣ ሩታዬም ጋር ያለ ደራ አለ። በደራ ትዳር የሚያዝ ነገር አይደለም። እኔ አሁን ሩታዬን አንድ ነገር እምላት ነገር አንቺ ሴት ነሽ፣ ብልሃተኛ ነሽ፣ ቢያንስ ለተወለደው ልጅሽ። ምክንያቱም ይሄ ልጅዮ በካሜራ ፊት እንደዛ ስትጮሁ ገና ይሄ ልጅ ደሞ ያልጠበቀ ልጅ ነው። ቅንጭላቱ ገና ባዶ ነው። ምን እንደሚሰማው አታቂም። በምትጮህበት ሰዓት ልጅሽ አንድ ነገር ቢሆንብሽ የምትጎጂው አንቺና አንቺ ብቻ ነሽ። ወንድ ልጅ አይጎዳም። ወንድ ልጅ ዛሬ በሽተኛ ልጅ ይዘሽ ቁጭ ብትይ ጥሎሽ ነው የሚወጣው። ያነ እንደነበረው አይደለም። አይተሽዋል። 9 ወር ሙሉ እንኳን ተንጠልጥለሽ ላንቺ ቦታ ሳይሰጥ ማንንም ጋር ሲዳራ ነበር። ስለዚህ ለልጅሽ ስትይ ለልጅ ሲባል በጣም ብዙ ነገር ይተዋል። ምክንያቱም ለልጆቻችን ስንል ብዙ ነገር ትተን ትዳራቸውን እየመራን ያለን ብዙ ሴቶች አለን። ስለዚህ ሩታዬ አንቺ ብልሃተኛ ነሽ፣ ጨዋ ነሽ፣ ስርዓት ያለሽ ልጅ ነሽ። እዚህ እንዲህ አይነት መለጣጠፍ ውስጥ የምትገኝ ሴት አይደለሽም። ስለዚህ ለወለድሽው ልጅ ስትይ በአሁኑ ሰዓት ልጅ አጣ ስንት የሚያለቅስ ሴት አለ። አንቺም በጊዜ በልጅነት ልጅ አስታቅፎሻል። ጌታሽን አመስግነሽ ልጅሽን ነገሮችን ትተሽ በጣም ብዙ ነገር ይረሳል፣ ብዙ ነገር። ስለዚህ ሆድ ካገር ይሰፋል። ነገሮችን ቋጭታችሁ ልጃችሁን ጥሩ ነገር እያስተማራችሁ እያየናቸው ነው። ሶሻል ሚዲያ ታዋቂ ቲክቶከሮችን ዩቲዩበሮችን እያየናቸው ነው። ልጆቻቸውን ጥሩ ፍቅር እያሳዩ የሚያሳድጉ። ስለዚህ ለልጅ ሲባል በጣም ብዙ ነገር ይተዋል።
ስለዚህ ይሄ ሌላ ሰው ማምጣቱ እሱም ሌላ ሰው አመጣና እኔም አመጣለሁ ይሄ ማርዋ ያንቺም ስብዕና አይደለም። እኛን የከፋን የሚመስልህ ይሄ ያንቺ ስብዕና አይደለም። ካንቺ ጋር የሚመጥን አይደለም። ካንቺ ጋር የሚሄድ አይደለም። አንዳንዶቹ ሴቶች አንቺ እንደዚህ አያምርብሽም። ስለዚህ ሩታዬ በቃ ስህተት ሰርቷል፣ ግድም ያለ ስህተት ሰርቷል። የማይካድ ብዙ ነገር በድሎሻል፣ ብዙ ነገር አድርጎሻል። ግን ልጅ አስታራቂ ነው። ልጅ ብዙ ነገር ያስረሳል። ልጅን ያህል ነገር ወልደሻል፣ ተዋልዳችኋል። ስለዚህ እኔ እናት ሁሉንም ነገር ትታይና አንደኛ ለማህበረሰቡ ምንም የሚሰጠው ነገር የለም ትምህርት፣ ሁለተኛ አሁን ለወለዳችሁት ልጅ ቢሆንም ከካሜራ ፊት ለፊት እንደዚህ እየተጮኸበት ምን እየሆነበት ልጁም አንቺ 9 ወር ያሳልፍሽውን ህይወት ልጁም ድጋሚ እንዲያሳልፍ እድል ባሰጭ ባይነኝ እኔ ቆንጆ። ይሄን ነው የዛሬው አስተያየት ያለው። በነገርሽ ላይ እሱ መንጨርጨሩ መቅመሱ በጣም አሪፍ ነው። ግን በዚህ መሃል ልጁ አምጪውን ይወስደዋለሁ እዚህ ይቀመጥ አይቀመጥ የሚለው ጩኸታቸውና አንዳንድ ነገሮች ለልጁ ጥሩ አይመጣም በሚለው ነው እንጂ እንደሱ ስራ ይገባዋል በነገርሽ ላይ ማለት ነው። ምክንያቱም ላኔ እኮ እሱ አይገባውም አይደለም ያልኩት። እሱ መቅመስ ያለበትን ነገር አቀመሰችው። በቃ خلاص በቃ ምክንያቱም ተለያየንም ብሎ እሷ ሌላ ወንድ እዛ ስትመጣ አልቻለውም። ለምን አንድ ፍቅሩ ደራው ነው እንጂ ፍቅሩ ከልቡ አለ። ልጁ ራሱ አሁን የመጣው ልጅ ይሄ ደስታ የሚባለው ራሱ ማስቲካ ተደጋጋሚ ባያላምጥ እኔ ደስ ይለኛል። ማስቲካ አሁን ብዙን ጊዜ የሚያላምጥ ሰው እኔ እንጃ እንደ ዲያስፖራዎች ሁሎችም ያላምጣሉ ለማለት ነው። ሱስ ላይ ያሉ ማለት ቢራና ጠላ የሚጠጡ ሰዎች ሰው ጋር ሲቀላቀሉ አሻቦ ይመጠመጣሉ። አንዳንዶች ማስቲካ ያላምጣሉ። ለምን ሰው ፊት ሲቀርቡ እንዳይሸት በማለት እንደዛ ነው አብዛኞቹ የሚያደርጉትና አንዳንዶች እንደተናገሩትም ከዚህ በፊት ሲያደርጉ የነበሩት አንደኛ ለካሜራ አዲስ ነው። አዎ ግን ማጣራቱ ጥሩ ነው። አንዳንድ ወሬዎች አሉ ከሄርሜላ ዘመድ ነው ይባላል። ሄርሜላ ጋር ግንኙነት አለው ፎቶ አለው ይባላል። ይሄን ነገር ሩታ እንግዲህ አጣራለሁ በማጣራው መንገድ ብላለች። ጥሩ በደንብ ማጣራት አለባት። በእርግጥ አሁን እሷ ፍቅረኛዋ አይደለም፣ ግን ደግሞ ነገ ልጁም እንደምታየው በፍቅር እየተያዘ ይመስላል ፊቱ ላይ ስታዩ ማለት ነው። እሷም ደግሞ ቀስ በቀስ ፍቅር ሊመጣ ይችላል፣ አይታወቅም። ገብቶሻል? ከመቀራረብ ሁሉ ነገር የሚመጣና ፍቅር እኮ የሚመጣው በመላመር ነው፣ በመቀራረብ ነው። ያነ ሰውዬ በተደጋጋሚ ታገኙ ከሆነ ድብን ያለ ፍቅር እንደማይይዝሽ ተጠረጠረ የለውም። ግን እኔ ከሁሉም ከዚህ ሁሉ ጭቅጭቅ ደስታን አመጣይ እንደዚህ አስቀናይ እንደዚህ የሚለውን እኔ አሁን ቢቋጩት ባጭር ቋጭተው በቃ ማድረግ ያለባትን ነገር በሁለት መልኩ ተበቀለዋል። ይሐላስ በቃ ከዚህ በኋላ በቀልም የለ ምንም የለ በሰላማዊ መንገድ ሁሉንም ነገር ፈተው በቃ ምክንያቱም እየሄድንበት ያለው መንገድ ልጃቸውንም ሊያሳጣቸው ይችላል ብዙ ነገር። ምክንያቱም ብዙ ወንዶች ራሱን እንዳይገጥሙ ፈራለሁ አንዳንዴ። አሁን ትናንትና አንደኛ በቀልድ የተጀመረ ነገር ምሳሌ ወይ ባሏ የሆነ ነገር ቢያረግባት ሰው ያንኛውን ወይ ይሄኛውን ቢያረግባት ሁላቸውም ዘብጥያ እሰቢው እንደገና በቀልድ የተጀመረ ነገር ወደ ምራምርሮ ሌላ ጦስ ይዞ እንዳይመጣው። ምክንያቱም ወንድ ልጅ በሚስቱና በርስቱ ድርድር ስለማያውቅ ማለት ነው። ምክንያቱም ቢወገላም ቢቀናም እንደዛ ቢጃጃልም ቢጀረገግም እሱ በፍጹም ሩታ የማንም ሆና ማየት አብርሃም አሁንም ወደፊትም የማይካር ነገር ነው። የማንም ሆና ማየት አይፈልግም። ይሄን እንምላለን ካለ ደግሞ ከዛሽ ሰብሰብ ብሎ መቀመጥ ያስፈልጋል። እንግዲህ በመጠኑ ቅጣት አግኝቷል ብዬ አስባለሁ። ማለት የመቅናትን ስሜት አይቶታል። እንግዲህ ሰሞኑን ሰምተሽዋል። በጣም ተናድጄ ነበር እያለ ነበረ ሄርሜላ ጋር ሆኖ እስከ መሳቅ ድረስ እንግዲህ እንደዛ ሲሆኑ አይተናል። እና ልጁ በጣም ነው ያስቀናችሁ። 2-3 ቀን በደንብ ከጥግ እንጭርጭር አድርገዋለች። እና ትምህርት የሚወስድ ከሆነ እንግዲህ ከዚህ ትምህርት ይውሰድ። ባጭሩ በቀል የሚባለው ነገር አስፈላጊ አይደለም። ማለት ሁለታቸውም ተበቃቅለው መጨረሻው ምንድነው ስትይ ውጤቱ የከፋ ነው የሚሆነው። ሁላችሁም ናቸው ገደል የሚገቡት። በቃ
አዎ ገባሽ? እኔ መጨረሻው አሁን እዚህ ላይ ትኩረት ይደረግበት የምለው እንግዲህ የሩታም አድናቂዎች ተመልካቾችም በእኔ ንግግር እንደማትቀየሙ ተስፋ አደርጋለሁ። ከልጁ አንፃር ነው። ምክንያቱም ይሄ ልጅዮ ህፃናት ነጭ ወረቀት ናቸው። ከመጀመሪያው የሚሰሟትን ነገሮች የመቀረጥ አቅም አላቸው። ስለዚህ ይሄ ልጅ ደግሞ ወይ በጩኸት ወይ በሆነ ነገር የሆነ በሽታ ላይ ቢወርቅባቸው ሙሉ ለሙሉ የምትጎዳው እሷ ናት። ስለዚህ ነገርሽ ላይ አያምርባትም ላልሽው የወለደም ሰው ያምርበታል። በጣም ነው እንደውም ያማረባት አይተሽ ከሆነ ግን ደግሞ እኔ አያምርባትም አባባል ያልገባችም እኮ አያምርባትም እኮ ያልኩት ስብዕናዋ ስላላዲል አሁን ምሳሌ አንድ ሰው ምሳሌ አሁን ያቺ ሸል ያለች እንደምትሆን ብትሆንም በቃ አንዴ የሆነ ተላብሰዋል ገብቶሻል። አንዴ እኛም ሀታችን በቃ ህገወጥ እንደሆነ ይጣቀነዋል። ሩታ ግን ሙአደባ ስርዓት ያላት ቤቷን አክባሪ ትዳሯን አክባሪ ላፏ ዲብ ያላት ቁጥም ልጅ ስለሆነች ወደ ተከሰከሰንትን ነገር ስትገባ ከሷ ጋር አይሄድም ነው አባባሌ ነው። ኦሬዲ እኮ ትዳር የላትም እኮ አሁን ትዳር እኮ የላትም ላጤ ናት። መብቷ ነው። ግን እኔ አሁን ስጋት የሆነ ስለሽ ህፃኑ ወደዛ ወደዚህ እያሉ አሁን አብርሃምም ሲቀና ያው በልጁ ነው የሚያሳብበው ታውቂያለሽ። ስለዚህ ወስዳለሁ አልወስድም ሲል ወገቡ እንዳይቀጭ በዚህ ከቀጠለ መጨረሻው አያምርም የሚለው ስጋት አለብኝ። ዞሮ እንግዲህ አሁን ተመልሶ ከሷ ጋር ማስጠንቀቂያ መስጠቱና ቤት ልቀመጥ እያለ አንዳንድ ነገሮችን መናገሩ አይቀርም። ያው መጨቃጨቃቸው የማይቀር ነው። አሁንም ይሄ ነገር መጨረሻው ምንድነው ስንል በጣም ነገሮች እየከበዱ ነው። እና ለሰጠሽን ሀሳብ አስተያየት እናመሰግናለን ውዶቼ። ላይክ ሰብ አድርጉ። በቀጣይ በአዲስ ቪዲዮ የምንገናኝ ይሆናል። ሰላም ቆዩልን።